ሲቲዝንስ አሁን ይወል ፔፕ እንደሚረቅ በደንብ አድርጎ ተረጋገጠ ነው። አዲስ ሐውልትና አዲስ የተገነባው የስቴዲየሙ ማስፋፊያ ስታንድ በፔፕ እንደሚሰየም ኦሬዲ ተነግሯል ማለት ነውና አንደኛ ማለት ሚዜ መሆን ክብር ያለው ነገር ነው። ተረዳሽኝ አይደለ? ሁለተኛ ወጣሽ አርሰናል ምናም በልጦሽ በላ ምናም ብሎ ሊናገርሽ የሚሞክር እዛ መፎካከር ያቃተው ቡድን ካለ እኔን ጥሪ ነው የምልሽ አባት። ገባሽ አይደል? ደብል ዶሜስቲክ ካፕ ደብል የበላሽ ሚዜ ነሽ። ገባሽ? ቶክሲዶ ለብሰሽ ነው እኔን የሞሸርሽ። ተረዳሽኝ አይደል? ስለዛ ማንንም ሰው እንዳይናገርሽ ነው የምልሽ። ተረዳሽኝ አይደል? ግን እዚህ ጋር ምናምን ነገር ስታንድ ማስፋፋት ምናምን መጀመሪያም እኮ የነበረውን እኮ ስቴዲየም እንኳን አልሞላችሁም። ኤምፕቲ ሃርድ ነው የሚባለው። ገባ? ግን ፔፕ ይገባዋል። አንድ ቀን ስቴዲየሙ መሙላት ትችላላችሁ ብለን እናስብና ዘፔፕ ጋርዲዮላ ስታንድ እቀበለዋለሁ። ፔፕ ደግሞ ስታቹ የሚገባው ሰው ማለት አንተ አቅለ መናገር ማለት ዋንጫውን ከበላን በኋላ በተለይ ፔፕ እያለ ዋንጫውን ምጽድት ያለ ሚዜ ይዘን ዋንጫውን ከበላን በኋላ ፔፕ መልቀቁ ቅር አለኝ ነው የምልህ። ገባህ? ፔፕ መልቀቁ ቅር አለ። ትዝ የሚላችሁ ከሆነ የአርሰናል ጨዋታ ላይ ነው እንደሚለቅ የተነገረው ማለት ይሄን ዋንጫ ከነተከኝ ማለት ጥርግ ብለህ ነበር ያሰብኩት። ግን እሱ እያለ ዋንጫውን ስለበላን ይሆናላ ቅር አለኝ። በቃ ምክንያቱም ይችላል ማለት እንዴት አባቱ እንደሚችል ተረዳሽኝ አይደል? እና በቃ ውርሳቱ ሲዩጎ በቃ ባጭሩ በጣም ስንለይሽ በእንባ ነው ስለምትቺ ለአርሰናል ደጋፊ ለቻምፕ ደግሞ ማን ምን እንደምለው ልንገር አባቴ ጠላት ኦሬዲ ቀዝኗል ነው ማለት ማን ነው አሁን አርቴታን የሚያቆመው እንዴ ማይችል ማናጀር ነው ምናምን ብላችሁ ሙርት ይዙበት አልነበር ለምን ፈራችሁ ቀኝ ግዛት ሊገዛችሁ እንደሆነ ለምን ገና ካሁን ታወቃችሁ ነው ማለት ዋና ጥያቄ ይሄን እንደፈራ ነው ፔፕ ጋርዲዮላ በአመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለይ የራሱ ክለቡ ይፋ አድርጓል ማለት ነው ከክለቡ እስኪመጣ ነበር ስጠብቅ የነበረው the greatest manager of all time እዚህ ፕሪሚየር ሊግ ላይ ብቻ አይደለም ሁሉም ሊግ ሄደህ ነው ጎት መሆኑን ያስመሰከርከው እኔ ቃል በለኝ የምር እኔ ከባለፈው ከቦርንሞዝ አቻኮጣም በኋላ የሆነ ሲያንገራግር ምናምን ትንሽ ተስፋ ሰጥቶ የነበረ ግን በቃ እንደዚህ አይነት ኒውሶችን ምናምን ከወጡ በኋላ በቃ የሚጠበቅ ነገር እንደፈራ ነው ነው ሁሉም ነገር በማን ሲቲ ቤት ውስጥ ለ20 ለ30 አመታት ውስጥ ማለት ነው የማይደረግ ነገር ነው አድርገህልን ይልከው እና አንዲ በቀላው ደግሞ ላልፎ ጭራሽ ማልችለው ነገር ነው ያንተ ጉዳይ በቃ ጭራሽ ይሄ ቀላል ነገር አይደለም ጭራሽ ቀላል ነገር ሊሆን አይችልም በ10 አመት ውስጥ 20 ዋንጫ አንተ የማይደረግ ማን እንዲያደርገው የማይችለው ነገር እኮ ነው አድርገህ ይልከው አሁን ምን አባታችን የሚውጠን አይ ሆፕ እና ማሬስካ እኮ የተሻለ እንደሚሆን ግን እሱን ይታካሉ ማለት እኮ አይደለም የተሻለ ነገር ጋርዲዮላ ለኛ ያደረገው እኔ ቃላቅ ይሄ ከቃል በላይ ነው እኔ ግን መቀበል የከበደኝ ጉዳይ ነው ይሄ ነገር ሌላው ደግሞ እንደው የሰው ልጅ ቢቀየር ኑኔዝ ይቀየራል ብለህ የምትጠብቀው ሰው ነበር ይሄ ሰው ይጉ ተጫዋቾችን የሚቀየርበት መንገድ ኑኔዝ ይቀየር ነበር ነው እኔ ጋርዲዮላ ኑኔዝ ይቀየርክበት መንገድ እኔ I have no word ተጫዋቾችን የምታነሳሳበት እኔ አላቅ በዓለማችን እግር ኳስ አብዮት በመፍጠር ከተላላቆቹ ተርታ ከተመደቡ ሰው መካከል አንዱ የሆኑት ፔፕ ጋርዲዮላ የእንግሊዝ ፕሪሚየር ሊግን መሰናበታቸውን ይፋ አድርገዋል። በዓመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያዩም በይፋ ተረጋግጧል። ጋርዲዮላ በሰማያዊዎቹ በዜጎቹ ቤት 10 ዓመታትን የቆዩ ሲሆን በየዓመቱ 2 ዋንጫዎችን ወይም ደግሞ በአጠቃላይ 20 ዋንጫዎችን በማሳካት ሲቲዎች እንዲናፍቋቸው አድርገው ሊለዩዋቸው ተዘጋጅተዋል። ጋርዲዮላ በእንግሊዝ እግር ኳስ አዲስ ታሪኮችን ሰርተዋል። 4 ተከታታይ የእንግሊዝ ፕሪሚየር ሊግ ዋንጫን ያነሱ ብቸኛው ሰው ናቸው። 2 ጊዜ ኮንቲኔንታል ትሪብል ወይም አህጉራዊ 3ዮሽ ዋንጫውን ያሳኩ ብቸኛ ማሰልጣኝ ናቸው። ጋርዲዮላ የ55 ዓመቱ ጆሴፍ ፔፕ ጋርዲዮላ ሳላ ባለፉት የአሰልጣኝነት ቆይታቸው 41 ዋንጫዎችን በማሳካት ከተላላቆቹ ከነጅ ፈርጉሰን ተርታ የሚያሰልፋቸውን አስደማሚ ታሪክና ስራ መከወንም ችለዋል። እናም ጋርዲዮላ ሰዓቱ ደረሰ ብለው ከማንቸስተር ሲቲ አሰልጣኝነታቸው እንደሚለቁ ተረጋግጧል። በቀጣይ ሳምንታት በሚኖሩ ሂደቶችና የስንብት እንቅስቃሴዎችም ጋርዲዮላ ደጋፊዎችን ለመሰናበት መዘጋጀታቸውን አስታውቋል። በቀጣይ የጣሊያን ብሔራዊ ቡድንን በዋና አሰልጣኝነት እንደሚይዙም እየተገመተ ይገኛል። ለሲቲ ኢንዞ ማሬስካ ተመራጭ ሆኗል። በጋርዲዮላ ቦታ እንደሚተኩም እየተነገረ ይገኛል። ምናልባትም ቪሴንት ኮምፓኒም ሌላኛው ታሳቢ ሰው እንደሆኑ እየተነገሩ ይገኛሉ። የጋርዲዮላ ጉዳይ ግን እዚህ ላይ አብቅቶለታል። እንግሊዝ እግር ኳስ ላይ የነበራቸው ተጽዕኖ በእንግሊዝ እግር ኳስ የፈጠሩት አብዮት ከ10 ዓመታት በኋላ መጠናቀቁን
በይፋ ያስታወቁበትን ሂደት ተመልክተናል። በብሔራዊ ቡድን ደረጃ ማሰልጠን የሚፈልጉት አሰልጣኝ ፔፕ ጋርዲዮላ ምርጫቸው ብራዚል ቢሆንም ነገር ግን ብራዚል ካርሎ አንቸሎቲ ስላሉ ወደ ጣሊያን ብሔራዊ ቡድን የሚሄድ ዕድላቸው ሰፊ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ከዛ በፊት ግን በትንሹ 1 ዓመትና 2 ዓመት እረፍት እንደሚያደርጉ የመረጃ ምንጮች እየጠቀሱ ይገኛሉ። ሲቲ በጋርዲዮላ ስር እጅግ አስደማሚ ጊዜ ባሳልፍም ቀጣይ ጊዜዎቹ ግን አሳሳቢ ይመስላሉ። ማን ይረከበዋል? በጋርዲዮላ ደረጃስ ይህንን ቡድን ወደ ታላቅነት መውሰድ የሚችል አሰልጣኝ ያለው የሚለው ጥያቄ የሚያስነሳ ሆኖ በማንቸስተር ሲቲ ደጋፊዎች ዘንድ በትልቁ እየተነሳ ያለ ጥያቄ ሆኗል። እስካሁን በውድድር ዓመቱ 2 ዋንጫ አንስተዋል። ምናልባትም ዛሬ ከበርማውዝ ጋር በሚኖራቸው ጨዋታ ድል ማድረግ የሚችሉ ከሆነ የውድድር እንቅስቃሴውን እስከ ውድድር ዓመቱ መጨረሻ ወስደው በጋርዲዮላ ክሪስታል ፓላስ አርሰናል ነጥብ የሚያስጥልላቸው ከሆነና የአስቶን ቪላን ጨዋታ በሜዳቸው ካሸነፉ የሶስትዮሽ ዋንጫ ሊያሳኩ የሚችሉበት እድል አሁንም ፊታቸው ላይ አለ። ግን የአርሰናል ጥንካሬያን እንዲያደርጉ የሚያደርግ አይመስልም። አብረን የምንመለከት ይሆናል። ጆሴፍ ፔፕ ጋርዲዮላ ሰላም። ታላቁ የእግር ኳስ አብዮተኛ የእንግሊዝ ፕሪሚየር ሊግን ተሰናብተዋል። ቀጣይ አልጋ ወራሽ ማን ይሆናል? ሚኬል አርቴታ፣ ማይክል ካሪክ ወይስ ደግሞ ዣቢ አሎንሶ ወይስ ሌላ? አብረን እንመለከታለን። የጋርዲዮላን ስንብት እንዴት አገኛችሁት? ብዙዎችን ያስደነገጠ ያስገረም ሆኗል። እናንተ ማሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን። በእግር ኳስ አንድ ክፉ ነገር አለ፣ ስንብት። እሱ ነገር አሁን ፔፕ ላይ የደረሰ ይመስላል። ፔፕ በስኬት ላይ ስኬት፣ በዋንጫ ላይ ዋንጫን ስማቸውን በአዲስ ቀለም እንዲጽፉ ካደረጋቸው ማንሲቲዎች ለመለየት በር ላይ ቆሟል እና ማንሲቲዎች ባይፈልጉትም ፔፕን ለመልቀቅ አሁን ግድ ሆኖባቸዋል እና ፔፕ የመውጫው በርን እየተመለከተ ነው። ይሄ ሰው በዘመናዊ እግር ኳስ ሊቅ ነው። ሊቅ ብቻ ሳይሆን በታክቲክ የመነጠቀ ትልቅ ሰው ነው። መጀመሪያ ጊዜ ማንሲቲን ሲቀላቀል ጁላይ 1 2016 ነበረ እና ከ10 ዓመታት በኋላ ማንሲቲዎችን ይሰናበታል እና ይሄ ዜና መጥፎ የሆነው ለማንሲቲ ደጋፊዎች ብቻ አይደለም። እኛ ፕሪሚየር ሊጉንና እግር ኳስን ወደን ለምናይ ሰዎችም ጥሩ ዜና አይደለም እውነት ለመናገር። ፔፕ ግን የሚወደውን ማንሲቲ ጥሎ ሲሄድ ዝም ብሎ አይደለም ጥሎ የሄደው። ከሚወዳቸውና ካፈራቸው ብዙ ተማሪዎች መካከል ለአንደኛው ነው ቁልፉን ሰጥቶ የሄደው፣ ኤንዞ ማሬስካ። ፔፕ የጀመረውንና እዚያ ያደረሰውን የእግር ዱካ ተከትሎ ማንሲቲ ያለበትን የአሸናፊነትና የስኬት ጉዞ ለማስቀጠል ኢታሃድ የከተመው ሰው ኤንዞ ማሪስካ ይሄ ማሊያ ለብሶ አይቼዋለሁ። ምንም ባልተመቻቸና ጥሩ ባልሆነ ሁኔታ ውስጥ ዋንጫዎችን ወደዚህ ቤት ይዞ መጥቷል። ያው ዋንጫ ማምጣት የዚህ ቤት ባህል ቢሆንም ኤንዞ ማሬስካ ሲመጣ ግን ማንም ለዚህ ያልጠበቀው። ምክንያቱም ከታችኛው ሊግ ከሌስተር ሲቲ ነበር የመጣው። እንዴት ቼልሲን የሚያክል ክለብ አንድ ማንም የማያውቀው አሰልጣኝ ያውም ከሻምፒዮንሺፕ የመጣ አሰልጣኝ ቼልሲን ሊረከብ ቻለ ብሎ ብዙ ሰው ጥያቄ አስነስቶ ነበር። ኤንዞ ማሬስካ ግን በመጣበት ዓመት ነበረ ትልቅ ዋንጫን ያሳካው ለቼልሲ። ያው ሁኔታዎች እዚህ ጥሩ ስላልነበሩና መግባባት ስላልተፈጠረ ቼልሲ ለቆ መውጣት ችሏል። ግን አንድ ነገር ልንገራችሁ ሲቲዘንስ፣ ትክክለኛውን ምርጫ ነው የመረጣችሁት። እመኑኝ፣ ትክክለኛውን ምርጫ ነው የመረጣችሁት። ኤንዞ ማሬስካ መልካሙን ሁሉ እመኝልሃለሁ። የስኬት ዓመታትን ከማን ሲቲ ጋር እንደምታሳልፍም ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ ቻማችሁ። እኔ ባይዘው ከፈርጉሰን በኋላ ከታየው ድንቁ አሰልጣኝ መካከል አንዱ ብዬ ማስበው ፔፕ ጋርዲዮላ ነው እና አሁን ከፕሪሚየር ሊግ መውጣቱ የተረጋገጠ ዜና ነው። ለሁሉም ክለቦች ለኔ ክለብ ጨምሮ በጣም ደስ ብሎኛል ማለት ነው ከሲቲ ደጋፊዎች። ነገር ግን ፔፕ ጋርዲዮላ ማለት ከፈርጉሰን ቀጥሎ በየትኛውም ክለብ ያልታየ ድንቁ አሰልጣኝ ነው የምልህ። በቃ እኔ ትክክለኛ የፈርጉሰን ተተኪ ብትለኝ ለእንግሊዝ ፕሪሚየር ሊግ ፔፕ ጋርዲዮላ እና ፔፕ ጋርዲዮላ ብቻ ነው። ሌላ ማንም አሰልጣኝ ፈርጉሰንን የሚተካው ባልተገኘበት ሰዓት ፔፕ ጋርዲዮላ ግን መጥቶ ነበር ሊጉን እንደገና ከፍ ያደረገው ማለት ነው። በቃ ዶሚኔት ከፈርጉሰን በኋላ ታይቶ የማይታወቅ ዶሚኔት በሱ ነው ፕሪሚየር ሊጉን ዶሚኔት አድርጎት ያየ ነው ማለት ነው። ለማንኛውም ፔፕ ጋርዲዮላ በመውጣት እኔ በጣም ደስ ብሎኛል። ቀጣዩ ካሪክ ይሆናል የፔፕ ጋርዲዮላ ተረካቢ ማለት ነው። ካሪክ ነው የሚሆነው። 6 ዓመት ትረስት ዘ ፕሮሰስ የማይለው ካሪክ ቀጣይ ያንተ ተተኪ እንደሚሆን 100% እርግጠኛ ነኝ። ለማንኛውም ግን በየርክበት ይቅና። እኛ ፕሪሚየር ሊጉን ተረክበናል። ሰላም ነው የተሰማኝ። ለማንኛውም እየደበረኝም ቢሆን ሰላም። የዓለማችን ምርጡ አሰልጣኝ የምንወደው ሊግ እንደሚለቅ ተረጋግጧል። ታዲያ ፔፕ ግን ዋንጫዎችን ብቻ አይደለም በሲቲ አስቀምጦ ሄደው የጨዋታ መንገዶችን ጭምር ነው ለብዙ አሰልጣኞች አውርሶ ከእንግሊዝ የሚለቀው። የፔፕ አስገራሚው ነገር ፍልስፍናዎቹ ብቻ ሳይሆኑ በፍልስፍናዎቹ ዋንጫ ማምጣት ጭምር ነው። በተለይም ደግሞ በትሬብሉ ዋንጫ ላይ እናስታውሳለን እንዴት ጆን ስቶንስን ይጠቀምበት እንደነበር። ኢንቨርትድ ሴንተር ባክ የሚባለውን ሐሳብ እንዴት እንደተጠቀመበት
ጆን ስቶንስ በወቅቱ ከሌላ መሃል ተከላካይ ጋር ይጫወታል ከኳስ ውጪ። ነገር ግን ሲቲ ኳስ በሚይዝበት ወቅት ጃምፕ አድርጎ ወደ ሮድሪ ቦታ ይገባና አሰላለፉ ከ4-2-3-1 ወደ 3-2-4-1 በመቀየር አስገራሚ የሆነ ፉትቦልን አስመልክቶ ነበር። ስቶንስም ምን አይነት ድንቅ የሆነ ብቃትን በዛ በትሬብል ሲዝን እንዳሳየን ተመልክተናል። ከሱ ውጪ የፋቢያን ዴልፍን ኢንቨርትድ ፉልባክ አድርጎ ምን አይነት ቡድንም እንዳሳየን ተመልክተናል። እነዚህን ሁላ ስራዎች ግን ከውጤትም ጋር ነበር ያመጣቸው። በባየርን በባርሰሎና የሰራቸውን ተአምራቶች እናስታውሳለን። ፔፕ እንግዲህ ከብዙ ትውስታዎቹ ጋር ፕሪሚየር ሊጉን ለቆ ሄዷል። መቻችሁ። ማንቸስተር ሲቲ እንግዲህ ለፔፕ ጋርዲዮላ በስተመጨረሻም የሚገባውን ክብር ሰጥተውታል። ጋርዲዮላ ዛሬ ከማንቸስተር ሲቲ እንደሚወጣ ተረጋግጧል ማለት ነው። ጃማው ጋርዲዮላ ብዙ ነጥቦችን አንስቷል ማለት ነው። ማንቸስተር ሲቲ ሜዳቸውን እያሰፉ ይገኛሉ። የሚያስፋፉበትን አንደኛውን እየሰፋ ያለውን የሰሜኑን ክፍል በፔፕ ጋርዲዮላ ስም እንደሚሰይሙ ገልጸዋል። እሱ ብቻ አይደለም፣ ለፔፕ ጋርዲዮላ ለክብሩ የሚመጥን ሐውልት በማንቸስተር ሲቲ ስቴዲየም አቅራቢያ እንደሚገነባ አስታውቋል ማለት ነው። ፔፕ ጋርዲዮላ እንግዲህ አንድ ጥያቄ ጠይቆ ነበረ። ከአቅምን እየጨረስክ ነው፣ ፖቴንሻልን እየጨረስክ ነው ብለህ ታስባለህ ወይስ ተብሎ ጠይቆ አዎ 100% ጨርሻለሁ፣ ጉልበቴን ጨርሻለሁ እያለ እንግዲህ ኢሞሽናል ነገር ተናግሯል። ጋርዲዮላ ስለ ሰር አሌክስ ፈርጉሰንም ተናግሯል። ትላንት ከሰር አሌክስ ፈርጉሰን አንድ መልእክት ደርሶ ነበረ። በጣም በቃ በህይወቴ እንደዚህ ደስ ብሎኝ አያውቅም፣ ከባድ የሙገሳ መልእክት የደረሰኝ እንደዚህ ደስ ብሎኝ አያውቅም ሲል ከሰር አሌክስ ፈርጉሰን የደረሰለትን ሙገሳ እንግዲህ በክብር እንደሚቀበል አስታውቋል ማለት ነው። ከአርሰናል ጨዋታ በኋላ እንግዲህ ጋርዲዮላ በሚቀጥሉት ጊዜያት እንመለሳለን ዊል ቢ ባክ ስላለ ምናልባት ጋርዲዮላ ሀሳቡን ቀይሮ ማንቸስተር ሲቲ ቤት ሊቆይ ይችላል የሚሉ ሰዎች ነበሩ። ነገር ግን ውሳኔው ኦልሬዲ ተላልፏል። ማሪፍ ቀጣይ ማንቸስተር ሲቲ አሰልጣኝ ይሆናል። የፕሪሚየር ሊጉ ሌጀንድ የሆነው እንግዲህ አሁን ሌጀንድ ማለት እንችላለን ሌጀንድ የሆነው ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። ምንም እንኳን የተቃራኒ አሰልጣኝ ቢሆንም ከስፔን ጀምሮ የኔ ተቃራኒ እየሆነ የመጣ አሰልጣኝ ነበረ። ግን በቃ ሪስፔክት ያለኝ አሰልጣኝ ነው። በጣም ይቻል የራሱን የኳስ ፍልስፍና ይዞ የመጣ አሰልጣኝ ነው። ብዙ ሰዎች ተቹት ይቻሉ። የራሱን ቲም አይገነባም፣ ገንዘብ ያለበት ቲም ነው የሚሄደው፣ የወረደ ቲም ገንብቶ አያውቅም ምናምን ያሉ ይታቹታል። ስቲል ግን ማንቸስተር ሲቲ የመጀመሪያውን ቻምፒዮንስ ሊግ አብርቷል። ማንቸስተር ሲቲ የመጀመሪያ ትሬብል ከማንቸስተር ተቀጥሎ የመጀመሪያውን ትሬብል ፕሪሚየር ሊግ ውስጥ ያነሳ የመጀመሪያው ሰው መሆን የቻለ ትልቅ አሰልጣኝ ነውና ትልቅ ሪስፔክት አለ። ኦፊሻል አሰልጣኝ ፔፕ ጋርዲዮላ በሲዝኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። በተጨማሪ ማንቸስተር ሲቲዎች የኖቲንጋሙን ተጫዋች የሆነውን ኤሊዮት ኤንደርሰንን ለማስፈረም ማለት ነው በመርህ ደረጃ ከስምምነት እየተደረሰ መሆኑን በአሁኑ ሰዓት ኒኮ ሼራ ነው እንግዲህ እየዘገበ የሚገኘው። ይህ ተጫዋችም በማንቸስተር ሲቲ ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራት እንደሚፈርም ነው እንግዲህ የተነገረ የሚገኘው። አላቅም ለማንኛውም ማለት ነው ኤሊዮት ኤንደርሰንን እንደማናገኝ እርግጠኛ ነኝ። ግን ይሄንን ተጫዋች አደም ዋርተንን በአንፊልድ ደጋፊ የሚወደደውን ይህንን ተጫዋች ተፈጥሯዊ 6 ቁጥር ካጣን ግን እግዚአብሔርን እንዴት እንደሚቆጨኝ አላቅም። ለማንኛውም ክለባችን ሊቨርፑል ይህንን ተጫዋች ዝውውር እንግዲህ ያሳካል ብዬ ጠብቃለሁ። የወልነቨሮ ካሉ ለማንኛውም ሲቲዝኖች ኤሊዮት ኤንደርሰን ወደ ሲቲ እንደሚዘዋወር እርግጠኛ ነኝ።